በጸረ ተዋሲያን መድኃኒት መላመድ ሳቢያ በየዓመቱ 5 ሚሊዮን ሰዎች እንደሚሞቱና ይህ ቁጥር በአውሮፓውያኑ በ2050 10 ሚሊዮን ይደርሳል የሚል ስጋት መፍጠሩ ተገልጿል። ይህ የተገለጸው 46ኛው የኢትዮጵያ ፋርማሲ ማህበር ዓመታዊ ጉባኤ ላይ ሲሆን በመድረኩ ላይ የተገኙት መድኃኒት አምራቾችና አቅራቢዎች ይህንን ችግር ለመከላከል የሙያ ስነ ምግባራቸውን ጠብቀው እንዲሰሩም ጥሪ ቀርቧል። ሰላማዊት ሽፈራው ተጨማሪ አላት። የዛሬ 52 ዓመት የተመሰረተው የኢትዮጵያ ፋርማሲ ማህበር ዛሬ 46ኛ ጠቅላላ ጉባኤውን አካሂዷል። ዛሬን ጨምሮ ለሁለት ቀናት የሚቆየው የዘንድሮ ጠቅላላ ጉባኤ የሚመክረውም የመድኃኒቶች በጀርሞች በቀላሉ መለመድና መፍትሄዎቹ ላይ እንደሆነ በመርሃ ግብሩ ላይ ተገልጿል። የጸረ ተዋሲያን ወይም አንቲባዮቲክ መድኃኒቶችን ያለአግባብ መጠቀም የመድኃኒት የመፈወስ አቅምን በከፍተኛ ደረጃ እየቀነሰው መሆኑንና በሕዝብ ጤና ላይ ከባድ ችግር እየፈጠረ በመሆኑ ትኩረት ሊሰጠው ይገባል ነው የተባለው። ከቅርብ ዓመታት ወዲህ የዓለም ስጋት የሆነው ይህ የጸረ ተዋሲያን መድኃኒቶች በጀርሞች መለመድና ተያያዥ ምክንያቶች ታዲያ በዓለም አቀፍ ደረጃ በየዓመቱ 5 ሚሊዮን ሰዎች በዚህ ችግር ሳቢያ ሕይወታቸውን እንዲያጡ እንደሚያደርግ ማህበሩ በዚህ ጉባኤ ወቅት ገልጿል። ሁኔታው በዚህ የሚቀጥል ከሆነ በአውሮፓውያኑ 2050 የሟቾችን ቁጥር በአመት ወደ 10 ሚሊዮን የሚያደርሰው መሆኑም ተጠቁሟል። እንግዲህ በዓለም ላይ የተዋሲያን ጸረ ተዋሲያን መላመድ ወይም ደግሞ አንቲ ማይክሮባይል ሬዚስታንስ በዓለም ላይ ከፍተኛ የሆነ የጤና ስጋት ሆኖ ይገኛል። እንደ አውሮፓ አቆጣጠር በ2019 በአመት እስከ 5 ሚሊዮን ሰዎች መድኃኒቱ እየወሰዱ ሞቱበት ሁኔታ ነው ያለው። ይሄ ደግሞ በ2050 እስከ 10 ሚሊዮን ይደርሳልና በዓለም ላይ ትልቁ ግሎባል ትሪት ተብሎ ከሚጠቀሱት አንዱ የተዋሲያን ጸረ ተዋሲያን መላመድ ወይ ደግሞ አንቲባዮቲክ የመላመድ ሁኔታ በጣም ከፍተኛ የዓለም ስጋት ሆኖ እየቀጠለ ያለበት ሁኔታ ስለሆነ ባለሙያዎቻችን መድኃኒቶቹን በአግባብ ሁኔታ ሲያዙም ሲጠቀሙም ለሌላ ሰውም ሲያዙ ያንን አግባቡን በጠበቀ ሁኔታ መጠኑን በጠበቀ ሁኔታ ሰብስታንዳርድን ሳይሆን ወይ ደግሞ ፎልስፋይድን በመከላከል ይህን ነገር በማድረግ እንግዲህ የተዘጋጀ ዓመታዊ ኮንፈረንስ ነው ማለት ነው። በሐኪሞች የታዘዙ መድኃኒቶችን በአግባቡ ተከታትሎ አለመጨረስ፣ የግልና የአካባቢ ንጽህና ጉድለት፣ ህጋዊ ያልሆኑና በሐኪም ያልታዘዙ መድኃኒቶችን መጠቀምና መሰል ምክንያቶች ችግሩን እያባባሱ እንደሚገኙም ተገልጿል። ይህ ችግር በኢትዮጵያ በስፋት እየተስተዋለ እንደሚገኝ የሚገልጹት የኢትዮጵያ ፋርማሲ ማህበር ፕሬዝዳንት ዶክተር ዳንኤል ዋቅቶሌ ያለ ሐኪም ትዕዛዝ መድኃኒቶችን መሸጥ ለችግሩ አንዱ መነሻም ነው ብለዋል። ለመቆጣጠር ያስቸግራል። ኢትዮጵያ ውስጥ ግን አዌርነሱ የኢትዮጵያ ምግብና መድኃኒት ባለስልጣን ከፍተኛ ጥረት እያደረጉ ይገኛሉ። እነዚህ ነገሮች ያለ ሐኪም ትዕዛዝ እንዳይሰጡ። ነገር ግን ይሄ ደግሞ ያው ስነ ምግባርን መላበስ ያስፈልጋል። ለሙያ ተገዢ መሆንን ያስፈልጋል። የህብረተሰብን ጤና ካለመጉዳት ራስን አሳልፎ መስጠት ያስፈልጋል። እንግዲህ የፋርማሲ ሙያ ሁለት ነገሮችን አሉት። የቢዝነስ አስፔክት አለው፣ የጤና አስፔክት አለው። እነዚህን አመቻችቶ መሄድ ያስፈልጋልና እኛ ብዙ ጊዜ ግንዛቤ እያስጨበጥን እንገኛለን። ግን ይሄ ነገር ያው ብዙ ስራ እንደሚጠበቅብን ነው። ለሱ መፍትሄ ግን ዲጂታላይዜሽን እየተጀመረ ነው። በአንድ ቦታ የታዘዘ መድኃኒት የትም ቦታ ሄዶ ያ ከአንድ ፋርማሲ ሲወጣ ወይ ደግሞ ከአንድ ሐኪም ሲወጣ ሌላ ቦታ ላይ ሄዶ ያንን በዛ አይነት ለመስራት ብዙ እንቅስቃሴ አለ። እንደ ኢትዮጵያ ያሉ ሀገራት የጸረ ተዋሲያን መድኃኒቶችን እንዳያመርቱ የባለቤትነት መብቶችን ለማግኘት የሚከፈሉ ክፍያዎች ውድ መሆናቸው በዚህ ጉባኤ ላይ የተነሳው ሌላኛው ጉዳይ ሲሆን ይህንን በመፍራትም ታዳጊ ሀገራት መድኃኒትን ከመፈልሰፍ ይልቅ አመሳስሎ መስራት ላይ መጠመዳቸውን ዶክተር ዳንኤል ጠቅሰዋል። እንደ ሀገርኛ የምንሄድባቸው የነበሩትን መድኃኒቶች ኮፒ አድርገን እሱን ወደ ሀገር ውስጥ በማምጣት ላይ ሞር ፎከስ እናደርጋለን። ሪሰርችና ምርምሩ እየቀጠለ እንዳለ ግን አገር ውስጥ ያሉትን ወይ ደግሞ በዓለም እየተመረቱ ያሉትን ኮፒ ፔስት እያደረጉ የሀገርን ማብቃቱ ላይ ሞር ፎከስ እናደርጋለን። ምክንያቱም አዲስ መድኃኒት ለማፍረቅ ቅድም እንዳልኳችሁ በትንሹ ከ3 እስከ 5 ቢሊዮን ዶላር ይፈልጋል። አዲስ ያን ወጪ አድርጎ ለምሳሌ አሁን እነ ቻይና እነ ህንድ አዲስ መድኃኒቶችን አታዩ አይደለ? አዲስ መድኃኒት ከነሱ ይወጣ እናይ። ለምን ያን ሁሉ ወጪ ለማውጣት አይፈልጉም። በጉባኤው ላይ የጤና ባለሙያዎች፣ ተመራማሪዎች፣ መድኃኒት አምራችና አቅራቢዎች ይህንን ችግር ለመከላከል የሙያ ስነ ምግባራቸውን ጠብቀው እንዲሰሩ እንዲሁም ህብረተሰቡ ስለ ትክክለኛ የመድኃኒት አጠቃቀም በቂ ግንዛቤ እንዲያገኝ የማስተማርና የመከታተል ኃላፊነታቸውን ሊወጡ እንደሚገባም ተገልጿል። በተጨማሪም
በኢትዮጵያ ፋርማሲ ማህበር 46ኛ መደበኛ ጉባኤ ላይ በዘርፉ አበርክቶ ላላቸው ከፍተኛ ተመራማሪዎች፣ የመድኃኒት አምራችና አቅራቢዎች እንዲሁም በፋርማሲ የትምህርት ዘርፍ ከፍተኛ ውጤት ላላቸው የዩኒቨርሲቲ ተማሪዎች እውቅና ተሰጥቷል።